ሁላችሁም ቪዲዮውን ሼር፣ ኮፒ ሊንክ፣ ዲዩት፣ ሪፖስት ምናምን እያደረጋችሁ እሺ። ጁካ ምናምን ወረ ሄል ኢዝ ሂ ሜን ቁርአን ከነ ትርጉሙ የያዘ አፕሊኬሽን እና ነገር ይፖስ አቤት ሰላም ብለናል። አህለን ወሰህለን እሺ አይ ምንድን ነው ኢብራሂም ነው። ስማ ምን የሰማችሁ? እኔ የምልህ አንተ እንኳን ሙስሊም ኖ ዌይ ዳትስ ናት ማይን እኔ አይደለም እሱ። እሺ ስማ እኔ የምልህ ለበይክ you are Muslim? Are you Muslim? ወይ ሙስሊም yes I am Muslim ማሻአላህ ከላይ ያለውስ ኦርቶዶክስ ከላይ ያለው ምንድነው? ሜቢ ኦርቶዶክስ አቅም እሱ አፍ የለውም። እስቲ አውራ በለው። እሺ ላይክ ታፕ ያደርጋችሁ ታፕ ያደርጋችሁ። ወይ እንዴት ነህ? አለ ሁሉ ሰላም። ማንን ነው የምታመልከው? ማንን ነው የምታመልከው? እኔ ኢየሱስ ክርስቶስን ነው። አምልኩኝ ያለበት ጥቅስ ትሰጠኛለህ? አምልኩኝ ያለበት ጥቅስ ወንድ ልጅ ታመልካለህ ወይስ ባጭሩ ወንድ ልጅ ይመለካል? ወንድ ልጅ ይመለካል? እነሆም ጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እሱም ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ይላል። ወንድ ልጅ ታመልካለህ? ሉቃስ ወንጌል ምዕራፍ 1 ቁጥር 35 አልገባኝም። ኢየሱስ ወንድ ልጅ ነው አይደል? ኢየሱስ ወንድ ልጅ ነው አይደል? ምንድነው የምትፈዘው? በአላህ 69 አውራኛ ምን አልከኝ? 69 እኮ ወንድ ልጅ ነው አይደለም ወይ? አይ 69 ነኝ። ኢየሱስ ክርስቶስ 69 you fake every tag ምንድነው የሚያወራው? ጤነኛ ነው? አዳምጠው እንጂ አዳምጠው። ትምህርት የምትፈልግ ከሆነ መስማት አለብህ። ስለ ኢየሱስ ማመን ባለው አስወጣኝ አውጣ ውጣ። ለምን መንፈስ ይወጋ? ሰማ ቁም ነገር እንዴ? ስብከት አይደለምኛ። እኔ መጽሐፍ እኮ ነው መጽሐፍን የነገርኩህ ብራዘር። ስለ መጽሐፍ ማመን ውረደው አውርዳ መጽሐፍን የነገርኩህ ወዴት ልውረደው? ወዴት እንደዚህ ልውረደው? ወዴት ልውረደው? ወዴት ልውረደው? አውርዳ ወዴት? እንዴት ነው የምወርደው? ደረጃ ነው የምወርደው? እሺ ቪዲዮ ለቅቄያለሁ። እሺ አጀባ ቪዲዮውን ኮፒ ሊንክ ሼር ምናምን እያደረጋችሁ እንትን በሉ እሺ። ኢንሻአላህ ባታረጉ ግን ማለት ነው ትሰማላችሁ። ኧረ ምንድነው? ኧረ ዛራ አረገኝ ያለ ቪዲዮ ለቅቄያለሁ። ሼር አድርጉ፣ ኮፒ ሊንክ አድርጉ። ገባ እንግዲህ። እሺ አዳም ለምን ገባ ድጋሚ? ምን ጀመርክ አንተ? ምን ጀመርክ? ቅድም አልፈልግም አላልክም? ስለ መጽሐፍ ቅዱስ ምናምን ስታወራ ደብሮኝ እኮ ነው። እንዴት መጽሐፍ ቅዱስ ይደብራል? አይ ታውቃለህ፣ አንተ የምታወራው ነገሮች ምንም እየገቡኝ አሉ። መጽሐፍን ነው ያነበብኩት፣ ጥቅስ ነው የጠቀስኩልህ። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ አለ ወንድ ልጅም ትወልጃለሽ አላት ማርያምን። ስሙንም ኢየሱስ ትይዋለሽ። ጁላማን ዌልካም። እሺ ጂማን ነው እና እሱስ ምንድን ነው የሚያመልከው? እንጠይቀው። ወንድ ልጅ ነው የምታመልከው? ጂማን ወንድ ልጅ ታመልካለህ?
ማለት አልገባኝም። አይ ወንድ ልጅ ታመልካለህ ወይ? ጥያቄ ነው እኮ ወንድ ልጅ ታመልካለህ ወይ? የምን ወንድ ልጅ? ከሴት የተወለደ? አዎ አመልካለሁ። አመልካለሁ እንዴ? ታፕ ያረጋችሁ ጋይስ በስምንተኛ ቀን የተገረዘውን ታመልካለህ? ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ 8 ቀንም በሞላው እሺ ፍጡር ነው አይደለ? ከሴት የተወለደ ፍጡር ነው ሆኖ ይለያያል። ምን ነው የሚለያየው? ፍጡር ነው። ከዛ በፊት እንዳለ ግን ታውቃለህ? እሺ አምላክ ተወልዷል? እሺ ባጭሩ አምላክ ተወልዷል? አምላክ ተወልዷል ወይስ አብርሽ? ቆይ እስቲ አንዴ አንዴ አምላክ ተወልዷል? ለና ብሎ ኤልሳላ አምላክ ተወለደ የሚል ጥቅስ ስጠኝ እስቲ ባይብል ላይ አምላክ ተወለደ የሚል ጥቅስ አንጣስ። አብርሽ ቆይ አዳም አንዴ አንተ ቆይ አንዴ ወረደልህ እኮ አንተ ችግር አለብህ አብርሽ። አንተ መውረድ አለብህ። ሰውን ለምን ታወሳስወርዳለህ? ቆይ ለምን እንዴ? አንተ ጥያቄው መለስ። እሺ የሞተው መስቀል ላይ ማን ነው? አምላክ ነው ሰው ነው የሞተው? አብዳል መሰለኝ አንተ ዛሬ ማን ነው? ግንቡን ነው የምትናገረው? አንተ ነው ማን አንተ? ይሄን በሩን አልገባኝም። ምንድነው? ጥርስ ደግሞ ምንድነው? ድንጋይ ነው የምትበለው? ኧረ እባክህ ምን አለ መሰለህ አምላክ ሲናገር ያንተ አምላኬ ነው የምትለው እነ ማን ነው? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ሰው የተሰራው አምላክ በሰው መልክ ነው የተሰራው ምን አልከኝ አብርሽ? አምላክ ሰውን ይመስላል? አምላክ እኔ ምን አንተ የምትለኝ እስቲ ጋይሶችን ታፕታፕ አስደርግ። ዝም ብለህ የራስን ወሬ ብቻ አታውራ። እኔ እኮ ወንድ ልጅ አታምልክ ነው እያልኩ ያለሁት። አንተ ለምን ታመልካለህ ወንድ ልጅ? ማን ነው በአላህ አሁን በዚህ ሰዓት? እስቲ ሄሎ፣ አቤት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቤት፣ ሰላም ነው ማለበል? ሄሎ ወረ ሄሎ። እሺ እሺ እሺ። እና ለማንኛውም ሼር አድርጉ፣ ኮፒ ሊንክ አድርጉ፣ አደራችሁ በደንብ ተደራሽ አድርጉ። ኡስታዝ ቃላሚን አስመልክቶ ነው የለቀኩትና ሁሉንም እዚህ አልናገርም። አዲስ ነገር is coming so you gotta yeah right ላላችሁ እና እንደዛ ነው። እሺ እስቲ ላስገባ ሰው ላስገባ አንድ 2 ደቂቃ ምናምን ስላለኝ 3 ደቂቃ 10 ደቂቃ 20 ደቂቃ ስላለኝ طويل الشوق ኢየሱስን እኔ የምወደው ረጅም ርቀት መሄድ አንችልም ከይቅርታ ጋር we cannot go ረጅም ርቀት እዚህ ጋር ቁጭ ብዬ እገባለሁ ላይፍ በቃ አዎ ማነው ሰው ያስገባብኝ ዱሩቅ ምን ማለት ነው ዱሩቅ ደግሞ what kind of name is that man ሸሃዳ ኦኬ ሰላም ብያለሁ እሺ ሰላም እንዴት ነህ ሰላም ነው አለን አልሐምዱሊላህ ምን ልታዘዝ ሻይ ቡና እስልምና መቀበል ፈልጌ ነው የመጣሁት ማሻአላህ እሺ ያስገደደ ሰው አለ እስልምናን ለመቀበል የለም በራሴ ነው ማሻአላህ እሺ እኔ የምለውን ትላለህ ደግመህ አይ ከዛ በፊት ግን የሆነ ግልጽ ብታደርግልኝ ሙሉ ነገር እስልምናን እንድቀበል አንዳንድ ነገር ግልጽ አደርግልሃለሁ እስልምና ማለት አንድ አምላክን በብቸኝነት መገዛት ፍጡራንን አለማምለክ ነቢያትን ሁሉ
ሳንለይ ሁሉም የአላህ መልእክተኞች ናቸው ብለን ማመን። ለምሳሌ በመጀመሪያ እስልምና 5 መሰረቶች አሉት። ከአምስቱ የመጀመሪያው አላህ Subhanahu Wa Ta'ala ምንድነው ሸሃደቱ አላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ። ሸሃዳ ማለት ምስክርነት ነው። ምስክር ምንድነው የምንመሰክረው? ከአላህ ውጪ የሚመለክ አምላክ የለም ብለን ነው የምንመሰክረው። ስለዚህ ከአላህ ውጪ በእውነት የሚመለክ አምላክ የለም ብለህ ስትመሰክር መጀመሪያ ምንድነው ምስክርነቱ ምንድነው? ከሱ ውጪ ምንም አይነት አምላክ ላታመልክ፣ ከሱ ውጪ ማንንም ላትለምን፣ አባባን ከሱ ውጪ ለማንም ላትሰግድ፣ ለማንም ላታርድ፣ ለማንም ስለትን ላትሳል፣ ማንንም አጠገቡ ለምሳሌ አጠገቤ ያለን ሰው ለምን ልጠይቀው እችላለሁ በሚችለው ነገር፣ ግን አጠገቤ በሌለ ሁኔታ ላይ ማንንም ላልጠይቅ። ይሄ በአጭሩ አምልኮን በአጠቃላይ ለዛ ነው አላህ ቁርአን ላይ ሲናገር ነብያችን ሰለላሁ ዐለይሂ ወሰለም አማኞችንም ጨምሮ ምን ይላል? ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። በል አንተ ሙሐመድ በል አንተም አማኝ ሁሉ ኢነ ሰላቲ ሰላቴም ወኑሱኪ እርዴም ማለትም ለዓመት በዓል ጊዜ የተለያዩ አይነት ሁኔታዎችን የምታርደው ወመሕያየ ሞቴም ወመማቲ ህይወቴም ማን ነው? ወመሕያየ ህይወቴም ወመማቲ ሞቴም ለማን ነው? ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ብቻ ነው በል ይላል ማለት ነው። ስለዚህ ይህንን ስትቀበል መጀመሪያ በአላህ አምኛለሁ ትላለህ ባጭሩ። ሁለተኛ ነብያችንን ሰለላሁ ዐለይሂ ወሰለምን ደግሞ የአላህ መልእክተኛ ናቸው ብለህ ልትቀበል ነው፣ ልትመሰክር ነው። ባሪያውና የአላህ ባሪያና የአላህ መልእክተኛ ነብይ ናቸው ብለህ መቀበል ይኖርባል። የመጨረሻውና ኻተመ ነብይን የነቢያት መደምደሚያ ናቸው ብለህ ልታመን ነው። ሌላኛው ብዙ መሰረቶች ናቸው ያሉት። ከነዚህ መሰረቶች እምነቶቹ ላስቀድምልህ። ስለዚህ የመጀመሪያ አንቱ ሚነ ቢላህ በአላህ ማመን ነው። ወመላኢከቲ በመላእክቶች መላእክት የአላህ መልእክተኞች እንደሆኑ ለነሱ እንደማትሰግድ እነሱን እንዳማላጅ አድርገህ አትጠይቃቸው፣ ግን እነሱ አላህ ከብርሃን የፈጠራቸው የሱ መልእክተኞች እንደሆኑ ልትመሰክር ማለት ነው። ሌላኛው ወኩቱቢሂ በመጻሕፍትም ልታምን አላህ ባወረዳቸው መጻሕፍት ሁሉ ልታምን ማለት ነው። ተግባባን? አላህ ያወረዳቸው መጻሕፍቶች ለምሳሌ በስም የሚታወቁ አሉ። ወአተይና ዳውድ ዘቡራ ይላል። ለዳውድ ወይ ደግሞ ለዳዊት ዘቡርን መዝሙርን ሰጠ ነው ይላል። ሌላኛው ለነብያችን ለማን ነው? ለነብዩላህ ዒሳ አለይሂ ሰላም ወይ ደግሞ ለኢየሱስ ወአተይናሁል ኢንጂል ይላል። ኢንጂል ወይ ደግሞ ወንጌል የተባለ መጽሐፍን ሰጥተነዋል ይላል አላህ። ሌላኛው ደግሞ በተመሳሳይ ሁኔታ ለሙሳ አለይሂ ሰላም ተውራት የተባለ መጽሐፍ መሰጠታቸውን እኛ እናምናለን። በተመሳሳይ ሁኔታ አላህ ለነብያችን ሰለላሁ ዐለይሂ ወሰለም ቁርአን ወይ ደግሞ ፉርቃን የተባለ መጽሐፍን መስጠቱን እናውቃለን ማለት ነው። ለዛ ነው አላህ በቁርአን ላይ በሱረቱል በቀራ ምዕራፍ 2 ቁጥር 136 ላይ ምን ይላል? ቁሉ አመና ቢላህ በአላህ አምነናል በሉ ይላል። ወማ ኡንዚለ ኢለይና በእኛ ላይ በተወረደው መጽሐፍ እመኑ ብሏል አለ። ወማ ኡንዚለ ኢላ ኢብራሂም በአብርሃም ላይ ወይ በኢብራሂም ላይ በተወረደው ወማ ኡንዚለ ኢላ ኢብራሂም ወማ ኡንዚለ ኢላ ኢብራሂም ወኢስማዒል ወኢስሐቅ በኢስማዒል ላይ በኢስሐቅ ላይ በተወረደው ወያዕቁብ በያዕቆብ ላይ በተወረደው ወማ ኡት ከዛ ወያዕቁብ እንዲህ ሌሎችም ላይ ነቢያቶች ላይ ወማ ኡት የነብዩና ሚን ረቢሂም ነቢያቶች ሁሉ ከጌታቸው በተሰጡት መጽሐፍ ሁሉ አምነናል በሉ ይላል። ላንፈርቁ በይነ አሐድ ሚንሁም ከነሱ በማናቸውም ሳንለያይ አምነናል በሉ ይላል። ስለዚህ በአጭሩ ምንድነው አላህ Subhanahu Wa Ta'ala በመጽሐፍቱ እንድናምን አዞናል ማለት ነው። ሌላኛው ወሩሱሊሂ መልእክተኞችንም ልናምን አንድ መልእክተኛ ሁሉም መልእክተኞች ከአላህ የተላኩ መሆናቸውን እናምናለን። በስም የተጠቀሱ አሉ፣ በስም ያልተጠቀሱም አሉ። ስለዚህ አላህ መልእክተኞችን እንደላከ በድፍኑ ልናምን ግዴታችን ነው ማለት ነው። ሌላኛው አላህ Subhanahu Wa Ta'ala ወቢልየውሚል አኺር በመጨረሻው ቀንም እንዲሁ ልናምን ማለት ነው። የመጨረሻው ቀን ጀሃነምም ሐቅ ነው ጀነትም ሐቅ ነው ብለን ልናምን ማለት ነው። ሌላኛውና የመጨረሻው በአላህ ውሳኔም ልናምን። የአላህ ውሳኔ ማለት ምንድነው? እሱ የወሰናቸውን ሁሉንም ነገር እንደሚያውቅ አስቀድሞ ሁሉን ነገር እንደጻፈውና የመሳሰሉትን ልናምን ግዴታ ነው። ይሄ በአጭሩ የእስልምና መሰረቶች የሚባሉት ናቸው ማለት ነው። ግልጽ ነው ወዳጃችን? አዎ ግልጽ ነው። ኢብሮም መሰለኝ ስም ኢብራሂም ነው። ኦኬ how do I know እነዚህ ሁላ ነገሮች ለማመን እንዴት ነው ላምን የምችለው? ማለት ምን ላይ ነው እነዚህ ሁላ ነገሮች
ቁርአን ላይ ማገኛቸው ቁርአን ላይ ታገኛቸዋለህ እኮ how do I know ስለ እነዚህ ሁላ ነገሮች ኤግዚስት እንደሚያደርጉ እኔ ላይ እውነት መሆናቸውን how do I know yeah you know that this is from God ብለህ ማመን አለብህ መጀመሪያ እምነት ነው የሚቀድመው እምነት ሲቀድም ደግሞ ለምሳሌ አዳም እንዳለ ታምናለህ ያው ባይብል ላይም እንደዛ አለ ገባኝ አዳም እንዳለ ታምናለህ ግን ገብቶኛል እኮ አዳም እንዳለ አምነናል አይደል በምንድን ነው ያመንከው ያው ኤግዚስት ማድረጉን ያመንኩትማ ሂስቶሪካል ቡክ ላይ ነው ማለት ነው yeah that's what I'm talking about man yeah the same version yeah ስለዚህ አላህም በቁርአን ላይ ነቢያቶችን አስመልክቶ ስለነገረን እንጂ አዳምን አስክሬኑን አላየኸው መቃብሩን አላየኸው ኖሮ አላየኸው ግን ስለነገረህ ማን ነው በሙሴ መጽሐፍ ላይ ነው የምታውቀው ሙሴ መጽሐፍ ነው እንጂ ከሙሴ መጽሐፍ በፊት አብርሃምንም አታውቀውም ተግባባ ስለ አብርሃም ምንም የምታውቀው ነገር የለም ምክንያቱም አብርሃም ከሙሴ በፊት የነበረ በጣም በፊት የነበረ ነው ስለ ኖህን ምንም የምታውቀው ነገር የለም የአብርሃም መጽሐፍ የሙሴ መጽሐፍ ላይ ተብሎ ስለተጠቀሰልን ነው እሱ ራሱ ማለት ግን የሙሴ መጽሐፍ አይደለም መጽሐፉ ኤኒዌይስ እሱ ላይ አሁን ርዕሴ ስላልሆነ እምነቱ ነው መጀመሪያ የሚቀድመው ተግባባን ያን ያለው ነገር እኮ ያው ስለሱ ለማመን ምንድነው አሁን ፕሩፍ የምታደርግልኝ ነገር አሁን ከባይብል ጋር አንፃር ያው ሂስቶሪካል ቡክ ነው የዛሬ ስንት ሺህ ዓመት በፊት የነበረን ታሪክ አንድ መጽሐፍ ላይ ነው ሁሉም ነገር የሚያስቀምጠውና እነዚህ ሁላ ነገሮች የነገርከኝን እንዴት ነው ኤግዚስት ማድረጋቸው ማምነው ነው ዋናው ነገር አይ አንድ ሰው ስለ ያው ያየውን ነገር ምናልባት ሊሆን ይችላል አይቶ የሰራለትን ነገር ፕሩፍ ሊያደርግ ይችላል በዛ መንገድ ግን ያው ባይብል ላይ እንደሴም ነገር ስላለ እዛ ላይ ነበርኩኝና ምንም ግልጽ የሆነ ነገር የለውም ዞሮ ያው መጽሐፉ ከመጽሐፉ ያወጡት ነገሮች ነው አምና የምትቀበለው እሺ ምን መሰለህ ባጭሩ ምን መሰለህ ባጭሩ ልንገርህና አላህ ለነቢያቶች መጽሐፍን ሰጥቷል ብዬ ነግሬያለሁ ይሄ መጽሐፍ ደግሞ መጽሐፍቶቹን እንደበረዙት ነግሮናል አላህ እነዚህ መጽሐፍቶች እንደተበረዙ ነግሮናል ለምሳሌ ከተበረዙ መጽሐፍቶች መካከል አሁን ሁሉም የነቢያት መጽሐፍ የለውም ያለው ምንድነው ቅድም እንዳልኩ አንተ የህይወት ታሪክ ነው ያለው ለዛ ነው አላህ በቁርአን ላይ ሲናገር በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉን ሊለዚነ የክቱቡነ الكتاب بأيديهم ለነዛ በእጆቻቸው መጽሐፍን ጽፈው ይህ ከአላህ ዘንድ ነው ለሚሉ ወየውላቸው ይላል ስለዚህ መጽሐፍን በእጆቻቸው የጻፉት ሰዎች ናቸው አላህ ሳይሆን ثم يقولون هذا من عند الله ይላሉ ከዛም ደግሞ ይህ ከኛ ዘንድ ነው ሳይሉ ከአላህ ዘንድ ነው ይያሉ ይናገራሉ መጽሐፉ ስለዚህ ይሄ መጽሐፍ ከአላህ ዘንድ ነው ብለው የተናገሩት በአላህ ላይ ቀጥፈው ነው ተግባባን ብዙ ነገርን በርዘዋል ብዙ ነገርን አበላሽተዋል አሁን አንተ መጽሐፍ ቅዱስ ብለህ አሁን እዚህ ላይ ከአላህ ዘንድ መሆኑን how do I know ነው ምንድነው ፕሩፍ ታረክ ኦኬ ፕሩፍ ልስጥ በቃሽ በቃ ፕሩፍ ልስጥ መጀመሪያ ግን ይሄን አዳምጠኛ እንደ ፕሩፍ ሰጣለሁ መጀመሪያ ይሄን አዳምጠኝ አሁን አንተ መጽሐፍ በእጄ ያስኩት የምትለው መጽሐፍ እንዳለ የነቢያት መጽሐፍ የነበሩ ቅሪቶች ናቸው የተበረዙ የተሰረዙ የተደለዙ መጽሐፎች ናቸው አሁን በእጅ ላይ ያዘው የክርስቲያኖች እጅ ላይ ያለው ማለት ነው ይሄን ደግሞ ምንም የሚታወቅ ነገር ነው የተለያየ ምሁራኖችንም ኢቭን ራሱ ባይብሉን ብንመረምረው እርስ በርሱ ይጋጫል ሂስቶሪካሊ ብናየው በዛ ዘመን በሙሴ ዘመን እንዳልተጻፈ መጽሐፉ ማረጋገጫ ልሰጥ እችላለሁ ኖርማሊ አቆ ሙሴ ራሱ የመጽሐፍ ማለት ነው ስለዚህ አሁን ወደ ፕሩፉ እንግባና ቁርአን የአላህ ቃል ለመሆኑ ራሱ አላህ ይነግረናል ምን እያለ ይናገራል حتى يسمع كلام الله ይላል የአላህን ቃል እስከሚሰሙ ድረስ ይላል ስለዚህ የአላህ ቃል ነው ኦኬ ታዲያ የአላህ ቃል መሆኑን በምን እንወቅ ነው ጥሩ የአላህ ቃል መሆኑን የምናውቀው በመጀመሪያ አላህ እንዲህ ይላል አፈላ የተደበሩን القرآن ይላል በሱረቱ ኒሳ ምዕራፍ 4 ቁጥር 82 ላይ ቁርአንን አያስተነትኑም ምን ወለው ካነ ሚን عند غير الله ከአላህ ውጪ በሆነ ኖሮ ይህ መጽሐፍ ለወጀዱ فيه اختلافا كثيرا አንሰለ በውስጡ ብዙ መለያየትንና መጋጨትን ያገኙበት ነበር ወላኪን ከማን ስለሆነ ከበፊቱም ከኋላውም ስተት አይመጣውም ማለት ለምን ተንዚሉ من رب العالمين ከዓለማቱ ጌታ ከአላህ ስለሆነ ይላል ይሄ የመጀመሪያው ፕሩፍ ነው እንደ ቁርአን ያለ መጽሐፍ ከፈለጋችሁ አምጡ ብሎ ቻሌንጅ ያቀርባል አላህ ለዛ ነው ሌላኛው ፕሩፍ ደግሞ ምን ታየው አላህ ምን ይላል ወለቀድ يسرنا القرآن للذكر فهل من مدكر ቁርአንን በርግጥ በአእምሮ እንዲሸመደድ በአእምሮ ላይ እንዲቀመጥ ገር አድርጌ አወረድኩት ይላል አላህ ገር እንዲሸመደድ ማለት ነው ስለዚህ አላህ ይሄንን ፕሩፍ የምታይበት ምክንያት ለምሳሌ በአለማችን ላይ ከህፃናት ከ4 ዓመት ህፃናት ጀምሮ
እስከ ሽማግሌ ትልልቅ የጃጁ አዛውንቶች ድረስ ብታይ በዓለማችን ላይ ከ300 ሚሊዮን ህዝብ በላይ ቁርአንን በአእምሮ ሸምድዶታል ታለ ማለት ነው። ከ300 ሚሊዮን ህዝብ በላይ ማለት ነው። ተግባባን። እዚህ አሁን ከ338 አሁን ስለ መጽሐፉ አንዴ ቆይ ሶርሱ ነው ማለት አሁን እሱን ያመጣውን ሶርስ how do I know ነው እያልኩ ያለሁት። እንዴት ነው ላቅ የምችለው? ተረጋጋ። ቆይ እሺ፣ እሱን እነግርሃለሁ። ቆይ ተረጋጋ። እሺ ተረጋጋ፣ መጀመሪያ ረጋ በል። ስለዚህ በአጭሩ በዚህ የመጀመሪያ ማየት ትችላለህ ማለት ነው። የትኛውን መጽሐፍ እስቲ አንተ አንድ ክርስቲያን ታመጣልኛል። አንድ ክርስቲያን ከኦሪት ዘፍጥረት እስከ ዮሐንስ ራእይ አንድ ቃል በቃል ሳይሳሳት የሚል ታመጣለህ ማለት ነው። የእግዚአብሔር ቃል ከሆነ የለም። ምክንያቱም አላህ ቁርአን ላይ ቃል ስለገባ ይሄንን ገር ስላደረገው ነው እንደዚህ ሊሆን የሚችለው። አሁን ቆይ ተረጋጋ። ቆይ ተረጋጋ። በነገራችን ላይ ባይብሉ ብዙ ሜቶዶሎች እና ፕሪዲክሽኖች ኮኔክት አሳለ። አሁን ስለ ባይብሉ ለማውራት አይደለም ግን ተረጋጋ እኮ አልኩ። ምንም ልትረጋጋ አልቻልክም እኮ ልትረጋጋ አልቻልክም እኮ። ተረጋጋ እኮ አልኩ። ተረጋጋና ከዛ ልንገርህ። መማር ከሆነ የፈለከው ክርክር ከሆነ የፈለከው እሱም ቀላል ነው ለኔ። እሺ እና ምንድነው በአጭሩ ከአላህ ዘንድ ለመሆኑ ብዙ መረጃዎች ሰጥቻለሁ። ሳይንቲፊካሊ ደግሞ ብዙ መረጃዎችን ደግሜ ደግሞ ከአላህ ዘንድ መሆኑን እኮ አልሰጠኝም። የነገርከኝ ቁርአን ውስጥ ምን ልስጥህ ነገሮች ነው። ምን ልስጥህ ከአላህ ዘንድ መላኩ እውነተኛ መሆኑ ምንድነው ነው ኤቪደንስ የምታቀርበው አንተ? ነገርኩህ እኮ በውስጥ ብዙ መጣረስ የለውም። ታመጣለህ፣ አንድ ግጭት ታመጣለህ ቁርአን ላይ ትክክለኛ መሆኑን ነው አሁን እያልክ ያለው። ስህተት የለውም እያልክ ነው። ቁርአኑ ፍጹም ነው። የአላህ ቃል ፍጹም ስለሆነ የአምላክ ቃል ፍጹም። አሁን ለምሳሌ እኔ ፍጹም አድርጌ እኮ አንድ መጽሐፍ እችላለሁ በራሴ። አትችልም። እሱን አትችልም። ለምን አልችልም? አትችልም። ሰው ስለሆነ እኮ ነው። እኔ ምን አለ መሰለህ፣ በነገራችን ላይ እውነተኛ ቃል እንደውም ትክክለኛ ፈጣሪ ካለ አለ ብለህ የምታምን ከሆነ መጽሐፍ ሁላ የሚያስፈልገውም አይመስለኝም። ምናልባት እንደ ሰውኛ የምናስብ ከሆነ መጽሐፍ ያስፈልገውም ብዬ አምናለሁ። ሁለተኛ ነገር ግን ጉድና ባድ ብለህ የምትወስደው ነገር መጽሐፍ ላይ ባይብል ላይም ያለው ደሴም ካራክተር ነው። አይደለም። እኛ የሚጸጸት አምላክ የለንም። ፈጣሪ እንደምትለው ነገር ማለት ነው። እኛ አሁን ለምሳሌ የሚጸጸት አምላክ የለንም። ካራክተራቸው አንድ አይደለም። ይቅርታ፣ የሚጸጸት አምላክ የለንም። እንደ እርጉዝ ሴት ምጥ እንደያዛት ሴት የሚጮህ አምላክ የለንም። እንደዛ ስለሚል ማለት ነው መጽሐፉ። አሁንም እኮ ይኸውልህ የምነግርህ ነገር ባይብል ላይ ያለውን አይደለም አሁን እንድታወዳድርልኝ የምፈልገው። ዋናው ትክክለኛ ፈጣሪ ብለህ የምትወስደው ፈጣሪ እውነተኛ መሆኑን አረጋግጥልኝ ነው። አለ ብለህ የምታምነው አረጋግጥኩልህ እኮ እንዳለ እስቲ ንገረኝ ነው። ከዛ ልከተል እኮ ነው። ሻሃዳ ሊያዝ እሺ፣ ያለውን እኮ ምን ላምጣልህ? ደስ ያለን ንገረኝና ይሄን አምጣልህ። አውት ኦፍ ሂስቶሪካል አርጉመንት ውጣ በቃ እኮ ምን ላምጣልህ? ከሂስቶሪካል አርጉመንቱ ውጣና ምን ላምጣልህ? ነገር የሚታይ ነገር ማሳየት። እሺ ምን ላምጣልህ? እስቲ ከምን ላምጣልህ ንገረኝ። ይሄን በለኝና ላምጣልህ እኮ። እንዴት ነው ታዲያ የተቀበልከው አንተ ፈጣሪ? እንዴት ተቀብለኸው ነው የገባኸው እስልምና? መጀመሪያ ፈጣሪ አለ ብለህ ታምናለህ? እስቲ እንስማማ እኮ። እኔማ ስለማላምን እኮ ለማመን እኮ ነው። ገብቶሃል? አያችሁ በቃ እኔ አሁን ተግባብተናል። ስለዚህ ለማመን እኮ ነው አሁን የገባሁት። አንተ ፈጣሪ የለም ብለህ ነው የምታምነው ማለት ነው። ገባኝ። ፈጣሪ የለም ብለህ ነው የምታምነው። ያ ኦኬ። አንተ ምንድን ነህ? ፍጡር ነህ? ያው ተፈጠርክ ያለው እንግዲህ ማን እንደፈጠረኝ አላውቅም፣ የት እንደመጣሁ አላውቅም፣ ወዴት እንደምሄድ አላውቅም። ግን ፍጡር ነህ? ፍጡር ነኝ ብዬ አምናለሁ። ማን የፈጠረ? ተፈጥሬ ያለው ግን ማን እንደፈጠረኝ አላውቅም። አሁን እኮ እሱን እኮ ነው ያ ዳስ ዋይ በቃ አሁን ይሄንን ጉዳይ አምላክ አንተ ይሄ ፈጠረኝ የምትለው አካልህ ማለት ነው። ተግባባን። አምላክ አንተ ፈጠረኝ ብለህ የምትለው አምላክ ነው ብለህ ነው የምታምነው ወይስ የሆነ ሳይንቲስት ነው ብለህ የምታምነው? መጥቻለሁ ብቻ ወደዚህ ዓለም መጥቻለሁ። ዞሮ እኮ ሳይንቲስት ላይ ፊክሽን ላይ ምናምን ድሮ እንደምናየው ለካ ካይሌክስ ዋይ ምናምን አይተዋል ፊልሙ። እንደዛ ነው እንትን ውስጥ ገብተህ የተፈጠርከው እንደዛ ነው ብለህ ነው የምታስበው? አሁን እኮ ይኸውልህ ኢብራሂም፣ አሁን አንተ እንድትሰጠኝ እኮ ነው ፕሩፍ። አሁን አንተ ያመንከው ተፈጥሬያለሁ ብለህ አመንከው። አንድ ፈጣሪ ፈጥሮኛል ብለህ ነው ያመንከው መቼም። አንተ እኮ በጥያቄና መልስ ነው የምናደርገው። ጥያቄና መልስ እያደረግን ባኬን ፎርዝ እያደረግን እንጠያይቃለን። አላህ እንግዲህ አሁን ቁርአን ላይ እኛን ምን እያለ ይነግረናል? አንተ ታብሌት እናንጣልኝ እንዴ
ምን እያለ ይነግረናል መሰለ ቁርአን ላይ አላህ Subhanahu Wa Ta'ala الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والارض ربنا ما خلقت هذا باطلا መጀመሪያ ደረጃ እኛ God arises አምላክ አለ ብለን እናምናለን። ለምንድነው እንዴት አወቅ አምላክ አለ ብለ ለማወቅ ብለ ስትል የመጀመሪያው አንተ ነህ እኔ ነኝ ራስ እኔና አንተ ራሱ የአምላክ መኖር ትልቁ ምሳሌዎች ነን። እንዴት ብለን ካልን አላህ ራሱ ቁርአን ላይ ይመልስልናል። አላህ በሱረቱል ኢምራን ምዕራፍ 3 ቁጥር 190 ላይ እንዲህ ይላል ወሊላሂ ሙልኩ ሰማዋቲ ወልአርድ ይላል። ለአላህ የሰማያትና የምድር ሁሉ ሙልክ ወይ ደግሞ ንግስና ለሱ ነው። ወላሁ ዐላ ኩሊ ሸይን ቀዲር አላህ በነገራት ሁሉ ላይ ቻይ ነው። ታዲያ ኢነ ፊ ኸልቂ ሰማዋቲ ወልአርድ የሰማያትና የምድር አፈጣጠር ወእክቲላፊ ሌይሊ ወነሃር የቀንና የሌሊት መለዋወጥ ለአያቲን አለ ተአምር ነው አለ ወይ ደግሞ ምልክት ነው። ለማ ሊኡሊል አልባብ ለነዛ ለሚያስተውሉ አእምሮ አለኝ ለሚሉ ተግባባን። አእምሮአቸው ክፍት ለሆነ አእምሮአቸው ላልተዘጋ ላልነዘዙ ሰዎች ግልጽ ነው። አምላክ የለም ብለው ለማያምኑ አይተው ብቻ ነገራቶችን ማስተንተን የሚችሉ አእምሮ ላላቸው ቀፎ ላልሆኑ ሰዎች አላህ ምን ይላል? ሊኡሊል አልባብ ለነዛ ምልክት አለ ተአምር አለ ይላል። ስለዚህ እነዚህ ሰዎች ምን ያደርጋሉ? الذين يذكرون الله قياما እነዛ አላህን የሚያወሱ ቆመው وقعودهم ማነው وقعودا እንዲሁም ቁጭ ብለው የሚያወሱ وعلى جنوبهم በጀርባቸው ተንጋለውም አምላክን የሚያወሱ ويتفكرون ከዛ ደግሞ ምን ይላሉ? ويتفكرون ያስተነትናሉ ቁጭ ብለው ማለት ነው። في خلق السماوات والارض በሰማያትና በምድር አፈጣጠር ዙሪያ ያስተነትናሉ። ተግባባን። ከዛ ምን ይላሉ? ረበና ማ خلقت هذا باطلا ይሄንን ለቀልድና ለፌዝ አልፈጠርከውም ይላሉ። ለቀልድና ለፌዝ አልፈጠርከውም። ሱብሃነከ ጌታችን ጥራት ይገባ ፈቂና عذاب النار ከእሳትህ አንተ ጠብቀን ከቅጣትህ አንተ ጠብቀን ይላሉ። አሁን ቁም ነገሩ እንደዚህ አይነት ቅንድብ ለሰጠኝ ተግባባን። ቅንድቤን እዚህ ላይ ላላረገው ማለት ነው። ይሄ ግልጽ የሆነ አላህ ለመኖሩ ማለት አፍንጫዬ እዚህ አይኔ ላይ ላለመሆኑ ዋንዴ ብራዘር ቆይ ተረጋጋ። ምክንያቱም አርጊመንት ነው እኮ ያረጋለው። በቃ ወረድ እባክህ ሂድ እባክህ። እና እንደዚህ አይነት ሰዎች እንትን ነው አምላክ የለም ብለው የሚያምኑ ሰዎች አእምሯቸው ቀፎ እንደሆነ ነው አላህ የሚነግረን በቁርአን ላይ ሲናገር ማለት ነው። ይቅርታ እንዴ ሄሎ ሰላም አለይኩም አብቴ አረ የምና አብዱል ፈታ ደውሎ አንኳርና ምናምን ይላል። እና አእምሯቸው ቀፎ የሆኑ ሰዎች እንደ አይነት ነገርን መረዳት አይችሉም። አላህም እንደዛ ነው የተናገረው። ቀፎ ከሆነ አንድ ሰው አእምሮ መጠቀም የማይችል ሰው አምላክ አለ ብሎ ማመን ይከብደዋል በእውነት ነው። ለዛ ነው አላህ ሊኡሊል አልባብ ያለው ለነዛ ለሚያስተውሉ ሰዎች ነው። ስለዚህ ማስተዋል እስከሚችል ድረስ ልብ አድርጉ። እንግዲህ ይሄንን አፌን ማለት ነው ይሄን አፌን እዚህ ላይ ቢያደርገው ምን ሊሆን ነበር? ኢማጂን አድርጋችሁታል? ጸጉሬ እንዳለ እዚህ አፌ ውስጥ ቢሆን እንዳለ ጸጉሩ አፌ ውስጥ ቢሆን ማለት ነው። ጆሮ ምናምን ማለት ነው ጆሮ እዚህ ላይ ቢሆን ከንፈር ይሄ እኮ ያለ አላህ መኖር እኮ ግልጽ ነገር እኮ ነው። እንዴት ተጠቦብን እንደሰራ ታዩን። ሱብሃንአላህ እንዴ ምን ሆናችሁ ነው? ጺም ምናምን እዚህ ላይ ቢሆንስ የሚበቅለው እንዴ ማይሆን ነገር እኮ ነው። እና ይሄ አምላክ ለመኖሩ በቂ ነገር ነው። ያው ለመዳረቅ ከፈለገ ቀላል ነው፣ ችግር የለም። ኤኒዌይስ ጀማዓው እንትን ቪዲዮ ለቀቅ ያለው አስተካክሎ الذي احسن كل شيء ሁሉን ነገር ያስተካከለ ኦ ማይ ጋድ እግሬ እንደነዘኝ። እሺ እና ቪዲዮ ለቀቅ ያለው ቪዲዮዬ ነው። ሁላችሁም ገብታችሁ ሼር አድርጉ፣ ኮፒ ሊንክ አድርጉ። በጣም የሚገርም ነገር ነውና አረ ቶሎ ብዬ ወደ ጁማዓ ልሂድ። እኔም እናንተ ዝም ብላችሁ እንትን አትበሉ። ኤኒዌይስ ጉድ ባይ ትላላችሁ። ዛሩ ትገቢያለሽ ወይስ ልዝጋው? ግን ያስቸግራል ኔትወርክ ሙዚቃ አስቀምጥኩ ዝም ብዬ። ምን ትላላችሁ? ልዝጋው በቃ በኋላ እንገናኛለን። እሺ እና ቪዲዮ ሼር ያላረጋለ ኮፒ ሊንክ ምናምን ያላረገ ሰው አለ? ለአያት ሊኡሊል አልባብ
ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ትቆያለሽ? ችግር የለውም ኢንሻአላህ አለው። ኔትወርክ ከዘጋ ነው። እሺ መስጂድ ሲሄድ ምናምን የኔ ወይስ ችግር የለውም። እሺ ግን ካለበት ኔትወርክ ካለበት አስቀምጠው ቪዲዮዬን ኮፒ ሼር ምናምን። እሺ እና ስለሌለበትስ እሺ ቀጥሉ በሉ። እሺ ጥያቄ ያላችሁ ግቡ። ጥያቄ ያላችሁ ወገኖች ግቡ። እሺ አሁን ገብተህ ምን ታደርግ ነው ወገናችን? አይ ሰው የሚመጣ ከሆነ ዝጋው፣ ካልመጣ ችግር የለውም እንደፈለግ። አይ ሰው የለም። እሺ እንደዛ ከሆነ ጥሩ ችግር የለውም። እሺ ጥያቄ ኖራችሁ ነው የገባችሁ? ፍርዶስ ኢትዮጵያ እሺ ነይ ግቢ ክርስቲያን። እዚህም የኔ ቤት ነው፣ የወንድሞቼ ቤት የኔ ቤት ነው። እሺ ወገናችን አለ እኮ እንትን ስቤ ያለው እኮ አብዱሪ ነው ምናምን ወንድም አላባረርንም እኮ እንትን እያስረዳህ መረዳት አልፈለክም እና ለዛ ብትወጣ ይሻላል ብሎ አስወጣ። ምግብ ችግር የለውም። እኔ ያለሁኝ ከፈለግሽ ሲመጣ ትወርጃለሽ። ፈርቶ ነልከ በል በስርዓት አውራህን። እኔ ያለሁኝ ችግር የለውም። የተሻልኩ ከሱ የተሻልኩ ሳይሆን የሱ ተማሪ ነኝ። ሃይማኖተኞች ተሳዳቢ ናቸው። እኔ አልሳደብም በነገራችን ላይ ግን የሱ ተማሪ ነኝ። ሃይማኖተኞች ተሳዳቢ ተይልክ ከሃይማኖተኞችም ሆነ ከማንኛውም ሰው ተሳዳቢ ሊኖር ይችላል። ተሳዳቢ የሚሆነው ግን ሃይማኖት ተሳዳቢ ስለሚለው ሳይሆን ያ ሰውዬ ብልግና ስላለበት ነው የሚሳደበው። طيب አንድ ሰው ህሊና ያለው ሰው አይሳደብም። አሁን ስርዓት ይዘህ ጠይቅ። አንተ ራሱ ግን የሚሳደብ ከሆነ ያው እምነቱን እያሰደበ ነው። ቆይ አሁን አንተ ራሱ ከይሻላለሁ እያልክ ግን የተሻለ ነገር የተሻለ ስነ ምግባር እያሳየህ አይደለም። ፈርቶኝ ነው ምናምን የሚለው ንግግር ራሱ ልክ አይደለም በራሱ። ለምንድን ነው የምታስወጡት? ጀማው እኔ አስወጡት ብያለሁ። ለምንድን ነው የምታስወጡት? አጃይብ እኮ ነው። እኔ ካላስወጣሁ ማንም እንዳያስወጣ እኔ እቆጣጠራለሁ ቤቱን። እሺ ጥያቄህን አቅርብ። አይ ጥያቄህን አቅርብ፣ በስነ ስርዓት ጠይቅ። ማሳመን የምትፈልገው ምንድነው? የምትፈልገው ንገረኝ። ጠይቀኝ ጥያቄውን። ያለህን ጥያቄ ጠይቅ። በመጀመሪያ አንዱ አምላክ በብቸኝነት የሚመለክበት ሃይማኖት ስለሆነ ይህ ሃይማኖት ደግሞ በእርግጠኝነት እንዳምነው ያደረጉኝ ብዙ ነገራቶች አሉ። የመጀመሪያውና ዋነኛውና ትልቁ የቁርአን እውነተኝነትና መልእክቱ ነው። ቁርአን ከበፊቱም ከበኋላውም ውሸት የሌለበት ከዓለማቱ ጌታ ከአላህ የተወረደ መጽሐፍ ነው። ውሸት አለው ብሎ አንድ ሰው ቁርአንን አንብቦ ውሸት ለማውጣት ቢሞክር ከላይ እስከታች ከመጀመሪያው እስከ መጨረሻው ከሱረቱል ፋቲሃ እስከ ሱረቱል ናስ ቢሞክር ማግኘት አይችልም። ቁርአን ሙሉ በሙሉ መለኮታዊ ራእይ ነው ከዓለማቱ ጌታ አይሰማው። ከዓለማቱ ጌታ ከአላህ ሱብሃነሁ ወተዓላ የተወረደ መጽሐፍ ነው። ቁርአን እውነተኛ ለመሆኑ ራሱ በራሱ ሲያረጋግጥ ምን ይላል መሰለህ?
እስኪ ቁርአንን ያኒ ቁርአንን እናንተ ትክክል አይደለም ብላችሁ የምታምኑ ከሆነ ወይም ደግሞ ትክክል አይደለም ይሄ ከሰው የመጣ ነው ከፍጡር የመጣ ነው ብላችሁ የምታምኑ ከሆነ እስኪ አንድ ሱራ አምጡ የማነው አንድ ቁርአንን የመሰለ እስኪ አንድ ሌላ መጽሐፍ አምጡ ይላል። ይሄንን ካልቻላችሁ ደግሞ እስኪ 10 ምዕራፍ አምጡ ብሎ ደግሞ ይደራደራል። ሶስተኛ ደግሞ ይሄንን ካልቻላችሁ እስኪ አንድ ሱራ ወይም ደግሞ ሱረቱል ኢኽላስን የምታህል ትንሽ አጭር ሱራ እስኪ አምጡ ብሎ አምላካችን አላህ ሱብሓነሁ ወተዓላ ድርድር ያቀርባል ማለት ነው። እስከ ዛሬ ድረስ ሰዎች በጣም ብዙ ሞክረዋል። 1400 ዓመት ነው እስካሁን ያላህ መልእክተኛ አለይሂ ሰላቱ ሰላም ሞክረዋል። እስካሁን አልቻሉም፣ ወደፊቱም አልቻሉም። እንደማይችሉ ስለሚያውቅ አምላካችን አላህ ሱብሓነሁ ወተዓላ ካልቻላችሁ ሰዎችና ድንጋይ የሆነችው መቀጣጣያ የሆነችው እሳት ፍሩ እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራልና ቁርአን ከዓለማቱ ጌታ እንደውም ምንድነው ሱረቱል በቀራ ምዕራፍ 1 ከቁጥር 2 ላይ ምን ይላል መሰለህ? ከዓለማቱ ጌታ ከአላህ ለመሆኑ ምንም ጥርጥር የለበትም እያለ ይናገራል። ማንኛውም መጽሐፍ ሂደህ ስትመለከተው በቃ ሙቀድማለሁ እንደዚህ ከሆነ እንደዚህ ስተተካለበት ምናምን የሚባል ነገር ቁርአን ላይ ግን እንደዚህ አይነት ነገራቶችን አታገኝም። ቀጥታ ከአላህ ለመሆኑ ምንም ጥርጥር የለበትም ነው የሚለው። ገብቷል? ስለዚህ ቁርአን ትክክል አይደለም ለሚል ሰው አንድ ሰው ስህተት ማውጣት አለበት ማለት ነው። ቁርአን ላይ ከዓለማቱ ጌታ ከአላህ የተወረደ በመሆኑ እስልምና እንዲቀበለው አድርጎኛል። እኮ አንጣ እንደዚህ ቁርአን የሚመስል አንድ አምጣና አሁን አቦነሽን በለው እኮ አምጣ እኮ አምጣና አሳየኝ። አምጣና አሳየኝ። እኮ እኔን የሳመነኝን ነገር ያንተ ድምጽ ይሰማል? ያንተ ድምጽ አይሰማም እያሉ ነው ከስር። ውጣና ፎሎ ነው ፎሎ አድርገዋል። እንደገና ውጣና ከቴሌግራም ማነው ከቲክቶክ ተመልሰህና እሺ ይመለሳል። የላካችሁ ጥያቄ ኖሯችሁ ነው? አይታያችሁም ነበር? ይገርማል። እኔ እኮ መስሎኝ ነበር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደምን እሺ የቁርአን አነጋገር ውስጥ አንድ ሰው ብቻውን ሆኖ እኛ ማለት ይችላል። እኛ እንደሚል ማስረጃ አለ በጣም ብዙ ቦታዎች ላይ። መርሐባ አንድ ሰው አንድ አካል ሆኖ ብቻውን እኛ የሚል በጣም ብዙ ሰዎች አሉ። ከዛ መካከል ሱረቱ ነምል ምዕራፍ 27 ከቁጥር 16 ላይ ሱለይማን አለይሂ ሰላም ምን ይላል? ሱለይማንም ዳውድን ወረሰ ዓለም ሰዎች ሆይ በራሪ ንግግር የወፍም ቋንቋ ተስተማርን እያለ ይናገራል። እዚህ ጋር አሁን ሱለይማን አለይሂ ሰላም ብቻውን ሆኖ ተስተማርን እያለ ሲናገር ብዙ ስለሆነ ነው። ወዑሊምነ መንጠቀ ጠይር አለ። የተስተማረ ብቻውን ነው። ሱለይማን አለይሂ ሰላም ብቻ ነው የወፍ ቋንቋ የሚችለው። ነገር ግን ተስተማርን እያለ ብቻውን ሆኖ ይናገራል። ሌላ ደግሞ አንድ ደግሞ ልስጥህ ሱረቱል ካህፍ ምዕራፍ 18 ከቁጥር 80 ላይ ምን አምላካችን አላህ Subhanahu Wa Ta'ala ይሄ እዚህ ጋር የሚነገረው ኸድር ነው። طيب ምን ይላል? وأما الغلام فكان أبواه مؤمنين فخشينا ይላል። فخشينا ማለት ፈራን ማለት ነው።
ወጣቱም ልጅማ ወላጆቹ ማን ነበሩ? ቢያድግ ትዕቢትንና ክህደትን የሚያስገድድ ማን ነው የሚያስክዳቸው መሆኑን ፈራን ይላል። ፈራን የሚለው እዚህ ጋር ምንድነው? የእንትና ነው ኸድር ነው ብቻውን ሆኖ ማለት ነው። ስለዚህ ሁለት አንቀጽ ላይ አንድ ሰው ብቻ ሆኖ እኛ እያሉ ሲጠቀሙ እንመለከታለን። አላህ Subhanahu Wa Ta'ala በተመሳሳይ አንድና ብቸኛ መሆኑን የተለያየ የቁርአን አንቀጾች ላይ መመልከት እንችላለን። ለምሳሌ ሱረቱል ኢኽላስ ላይ ሱረቱል አንቢያ ላይ በጣም ብዙ ቦታዎች ላይ አንድና ብቸኛ አምላክ እንደሆነ አላህ Subhanahu Wa Ta'ala ተናግሯል። ነገር ግን እኛ ሲል የግነተኛነት መሆኑን በዚህ መልኩ መረዳት እንችላለን። ደግሞ ተፍሲራቶችንም የአረብኛ ቋንቋዎችንም መመልከት እንችላለን። አረብኛ ቋንቋ ላይ እኛነት በሁለት ይከፈላል። አንዱ የብዜተኛነት ሲሆን ሁለተኛው ደግሞ የግነተኛነት ነው ማለት ነው። እኔ እያለ የሚናገርበት በጣም ብዙ ቦታዎች ላይ ያለው እኔ ብቻ ብሎ እኛ ስል እንደዚህ ለማለት ፈልጌ ነው የሚል ነው የፈለከው። እንደዛ መጽሐፎች ላይ እንደዛ አይኖርም እኮ እኔ ለማለት የፈለኩት እንደዚህ ለማለት ፈልጌ ነው አይባልም። ቋንቋው ነው የሚታየው። እንደገና ደግሞ መጽሐፉ ሙሉና ካነበብኩ በኋላ ይሄን የምትረዳው። በተጨማሪ አላህ Subhanahu Wa Ta'ala እኔ እያለ ይናገራል ወይ ከሆነ በጣም ብዙ ቦታዎች ላይ እኔ እያለ ይናገራል። እኔን ብቻ ፍሩ፣ እኔን ብቻ አምልኩ፣ እኔን ብቻ ተገዙ እያለ ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 40 ላይ እኔንም ብቻ ፍሩ እያለ ይናገራል። በቃል ኪዳናቸውም ሞላን እኔንም ብቻ ፍሩ እያለ ይናገራል። ሱረቱል በቀራ ቁጥር 41 ላይ እኔንም ብቻ ተጠንቀቁ እያለ ይናገራል። እንደዚሁም ደግሞ ሱረቱል በቀራ ምዕራፍ 2 ቁጥር 160 ላይ እኔም በጣም ተቀባይ አዛኙ ነኝና እያለ ይናገራል። እኔ እያለ ብቻውን አንድና ብቸኛ የሆነ አምላክ እንደሆነ ይናገራል ማለት ነው። ሱረቱል አሊ ኢምራን ላይ ሱረቱል النمل ላይ ሱረቱል ኒሳ ላይ በጣም ብዙ ቦታዎች ላይ አለ። ሱረቱል ጦሃ ላይ ሱረቱል አንዓም ላይ እኔ እያለ የሚናገርበት በጣም ብዙ የቁርአን አንቀጾች አሉ ማለት ነው። ግልጽ ነው ወንድሜ? ምዕራፉን ብትነግረኝ የመጀመሪያው እሺ ልስተ ሱረቱን ነምል ምዕራፍ 27 ቁጥር 16 እና ሱረቱል ካህፍ ቁጥር ምዕራፍ 18 ከቁጥር 80 ኦኬ እሱን ይዤዋለሁ። መጀመሪያ ቀዳማው ያወራሽኝ ማለት ነው። እሱን ሊያዝና እኮ ቀዳማ ያወራሁት እኮ ነው። ኦኬ እሺ በቃ እናቴ አመሰግናለሁ። ላይስጥልኝ። ቴንክ ዩ አሚን ወይ የኮንደም እሺ ቆይ እናንተ ምንድነው የምታወሩት እንዴ? አይሰማችሁም ነው? የሰውየው ድምጽ አይሰማችሁም ነው? እንደዛ ነው። አላሁ አክበር። ኦኬ እሺ ፋሚሊ ያለሽ እና ምን ማድረግ ይቻላል? እየሳብኩህ ነው እኮ አብዱሪ ነው አብዱሪ ግን እናንተ አትቻሉም እኮ ወላሂ ላ ሐውለ ወላ ቁወተ ኢላ ቢላህ። አንዱ ምን ወልድ ነው ለካ ይላል። ወልድ ነው ለካ ሱብሃንአላህ። እናንተ እናቴ እሺ ጥያቄ ያላችሁ ግቡ። አንድ ቁጥር ጽፉና በቃ የኔን ድምጽ ከሰማችሁ በቂ ነው። ወይ
አሁን ደግሞ ሰላም ገብታለች። ሰላም ትታያችኋለች። ፋሚሊ ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እሷማ አትሰማችሁም አይደለም? ቆይ ትሰሚያለሽ አትሰሚም? አትታይም። እሺ አውሪ ችግር የለውም። በቃ ዋናው ነገር አንቺ መስማትሽ ነው። እሺ ጥያቄ የለኝም። እናንተ ልጅ ነበረ ቁርአን ተፍሲር የሚፈልጉ ልጆች ማለት ነው። ይሄ ዛቱ መጽሐፉ ቁርአን ምንድን ቁርአን ተፍሲር ማለት ነው። መጽሐፉ የሚፈልጉ ልጆች አንተ በነፃ ሰጣቸዋለሁ እና ካሉ ያውሩ ማለት ነው። ማን ነው ቁርአን ተፍሲር? ምን በአማርኛ ትርጉም ነው ወይስ ተፍሲር? ማን ተፍሲር? አማርኛ ትርጉም። ኦኬ የምትፈልጉ አናግሯት። እንትን ዱባይ ነኝ የት ነሽ ያልሽው ማለት ነው። በቃ ዱባይ ያላችሁ እኔ ተፍሲር ይሄኛው ነው። ይሄ ተብኒ ከثير ምናምን እንደዚህ መስለኝ ነው። እኔ ወላሂ ነው የምላችሁ ወርቅ ከምሰጠኝ መጽሐፍ ብትሰጠኝ ነው የምመርጠው። በጣም ነው የምወደው መጽሐፍ እና ባላነበው እንኳን ጌጥ አድርጌ ነው ማስቀምጠው። የሚገርማችሁ ነገር መጽሐፍ በጣም ከመወደድ የተነሳ ማለት ነው። ሁላችንም ነው ያ መጽሐፍ እኔ በጣም ነው የምወደው። እሺ ከላይ ያለው ሰይፈ ሚካኤል የመስቀል ጦርነት ናፋቂ ሆናችኋል። والله الله الله ሰላም ነው። ሰይፈ ሚካኤል ግን ይሰማችኋል? አጀብ ሰላም ነው። ምንድነው የምትቀባጥሪው? የመስቀል ጦረኞችን ፕሮፋይል አድርገሃል ሰይፈ ሚካኤል ምናምን ብለሃል እና ናፋቂ ሆናችኋል። አዎ መናፍቅ አይደለም አለን እንጂ አላችሁ። ጥሩ ነው። እኔ የምልሽ ቀኝህን ሲመታ ግራህን ስጠው የሚለውን የኢየሱስ ትምህርት ረስተህ ሆኖ ለእናንተ አይሰራም። እርስ በርስ ነው። ለማን ነው የሚሰራ? ለወንድምሽ። ወዮ በአደባባይ ተካደ ኢየሱስ ክርስቶስ ንግግር። እሺ ወንድምህን ማነው ምንድነው ጠላትህን እንደራስህ ውደድ የሚለው? ጠላትህን እንደራስህ ውደድ የሚለው እሱም አይሰራም። ራስን ተከላከል። የቱ ጋር ነው የሚለው? የቱ ጋር ነው የሚለው? እስኪ ትንሽ ጠላትን እንደራስ ውደድ የቱ ጋር ነው የሚለው? እስኪ ቆይ ቦታውን አስታውሽ። ቆይ ዛሬማ በደንብ ባይብልን ክደህ ነው የምትወጣው። መጽሐፍ ምናምን ስትይ ነበር። ምን እስኪ የማንም መጽሐፍ አንብበሽ ታውቂያለሽ? መጽሐፍ እኔ በጣም ነው የምወደው ምናምን ብለሽ እንትን ስትይ ነበር። ቆይ አሁን ባይብል ላይ ነው በደንብ ማውራት ያለነው። አረ ብዙ የምናወራበት መጽሐፍቶች አሉ እኮ እናወራለን። ለመጽሐፍ አንድ ያወራሻለሽ ጀነራል ነው። እሺ አይሰማም? እሺ ቆይ አሁን ይሰማል? እሺ አሁን ሰማሁሽ። እሺ አንዴ እያወጣሁ ነው። እሺ የታለ መሰለህ ይሄ ኢየሱስ ክርስቶስ አስተምሮት ዛሬ ካለን እናንተ ናችሁ የምትክዱት።
እያወጣሁት ነው። ማርቆስ እሺ መጽሐፍ ይዘሃል? አልያዝኩም። ምን ይላል መሰለህ? ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 5 ቁጥር 43 ላይ ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ያለውን አባታችሁን ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ የሚጠሏችሁን መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎ ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና አለ። አሁን ይሄንን ተግባር እናንተ አልፈልግም እያልክ ነው አንተ። እኔ ግን እላችኋለሁ በሰማያት ያለበት የአባቴን ፍቃድ ጠላቶቻችሁን ያኔ ውደዱ እያለ ነው። ጠላቶቻችሁን ውደዱ። አንተ ደግሞ አይ ጠላቴን አልወድም እያልክ ነው። የሚረግሟችሁን ደግሞ መርቁ አለ። እኔ አልመርቅም። እናንተን አልመርቅም። እሺ ለሚጠሏችሁ መልካም አድርጉ አለ። ለሚጠሏችሁ መልካም አድርጉ አለ። እኔ አላደርግልሽም። ለምሳሌ ስለሚያሳድዷችሁ ደግሞ ጸልዩ። ፖለቲካ አትስሪ። ስማ ፖለቲካ አትስሪ። እኮ ባይብል እኮ ነው ስለሚያሳድዷችሁ ጸልዩ አለ። ፖለቲካ አትስሪ። አዎ ነው እኮ አንተ የሚያሳድዱህን አትጸልይላችሁ። የታባሽ ትመሪበትና ነው የምታነቢልኝ ለኔ። ስለሚያሳድዷችሁ አትጸልይላችሁም ወይ? አልጸልይላችሁም። አትመሪበትም። የራስሽም አይደለም። ያንተ መመሪያ እኮ ነው። አንተ የኔ መመሪያ ነው ብለህ አልያዝከውም። አንተ ይሄ ያንተ መመሪያ እኮ ነው። እኔ እኮ ስለዚህ ምን ለኔ አታነብነብልኝ አውቀዋለሁ እያልኩሽ ነው። ማውቀውን ነገር ጠላቶቻችሁን ውደዱ አለ ኢየሱስን ደግሞ አለ። ለማስረሳት ነው አልቀበልም እያልክ ነው አንተ። አሁን አልቀበልም አይደለም። እሺ ጥያቄ ትቀበያለሽ? አሁን እቀበላለሁ፣ ችግር የለውም። ግን አንተ ይሄንን አትቀበልም? ጠላቶቻችሁን ውደዱ የሚለውን ጠላቶቻችሁን ውደዱ የሚለው ጥቅስስ አሁን አንቀበል ነገሩ አለ። በተው በቃ አልቀበልበታኝ። አልወድሽም፣ አልሰማሽም። አንቺ ቀፋፊ። አይ ተሰደበ ስነ ስርዓት የለም። አንቺ አይነቷን በቃ ስነ ስርዓት ይኖርሻ። አንቺም እኮ ኢየሱስ ስለሆነ እኮ ነው የኔ ያስተማርኩ። ኢየሱስ ክርስቶስ ጠላቶቻችሁን ውደዱ ብሏል፣ አትሳደቡ ብሏል። ኢየሱስ አይመለከትሽም። የሚሳደብ ሰው ደግሞ የገሃነም ፍርድ ይገባዋል ብሏል። ተሳዳቢ ገነት አይገባም ብሏል ኢየሱስ። አትቀበለውም አንተ? ተውት፣ ሚዩት አታድርጉት ጀማ። አላህና መልእክተኛውን እስካልተሳደበ ድረስ ተውት። እኛ የሚሳደብ እሺ አሁን ጥያቄህን ጠይቅ። እሺ በቃ አንቺ ሶስተኛ ክፍል እስከ ስንት ተምረሻል? ጥያቄ ነው። አይ ጥያቄህን አትጠይቅም? ጥያቄህን ጠይቅ። አንበብና መጽሐፍ ግን ትቻለሽ? ጥያቄ አለ? እስከ ስንት ተምረሻል? እስልምና ላይ ጥያቄ አለ? ለራስሽ ነው የጠየቅኩሽ በግልሽ። እሺ ጥያቄ ነው ያለኝ። እሱን ስለማትመልሺው መጀመሪያ እውቀትሽን ለያ በቃ ታብታብ አድርግ። ሰላምዬ ጥያቄ የላትም። እሺ ጥያቄ ያላችሁ ግቡ። ባረከላሁ ፊኩም። ጥያቄ ያለው መስሎኝ ነው። እሺ ያቆየሁት እኔ። ያው መሳደቡ ልክ ባይሆንም እኛ መሳደቡን ችግር የለውም እንታገሳለን። አላህና መልእክተኛው ከተሳደበ ነው እኛ የምናወርደው። እሺ መርሐባ ላስገባሽ። ዛራ ማስታወቂያ ልስታረዝ ምንሽ ማሜ ማስታወቂያ ልስታ ስሪ። ኦኬ ማለት ኢማራት ያላችሁ እንደዚህ ኒቃብ፣ አባያ፣ ጅልባብ፣ የአቂዳ ኪታቦች የምትፈልጉ ካላችሁ አሁን እሺ ልክላችኋለሁ ያላችሁበት። አዘዘት ተዋት ሰደም መጽሐፍ የምትፈልጉም ደግሞ አውሩ ልክላችኋለሁ በነጻ እንትን ቁርአኑን ማለት ነው። በቃ አናግራተኝ ኢንሻአላህ ሰላምን ትልክላችኋለሁ። ሊቃባ ባያ ምናምን የምትፈልጉ ዲዛይኑን መርጣችሁ ከዛ ይሄን ላኪ ሊበራ ትልክላችኋለች።
አናግሯት ጻፉላት። ምንም አይነት ድርሻ አይኖረውም ይጻል። ስለዚህ ሙስሊም ጓደኞች ያዥና ትችላለህ። ታውቂያለሽ አይደለ? yes ሄሎ ወርድሻል መሰለኝ። السلام عليكم ورحمة الله وبركاته. السلام عليكم. ሻሃዳ ያዥና السلام عليكم وزو. እና እስላማዊ ትምህርቶችን ነው። السلام عليكم. ወአለይኩም ሰላም። ስለ ሱና ሶላት ጥያቄ ነበረኝ። አዱሃ እኔ ኢትዮጵያ ነው ያለሁት ወደ ኦሮሚያ ክልል እና አዱሃ የምሰግደው ብዙውን ጊዜ ለስራ እንዲመቸኝ እያልኩ ከሁለት ሰዓት ላይ ምናምን ቁርስ በልቼ እንደወጣሁ ነውና ሰዓቱ ትክክል ነው የምሰግድበት ሰዓት? ከፍ ካለች በኋላ መስገድ ይቻላል። ፀሐይ ከወጣች ቢያንስ ከ20 ከ30 ደቂቃ በኋላ ትችላለህ። የማይቻለው ምንድነው? ፀሐይ እየወጣች ባለችበት ሰዓት። እሺ ዊትር ደግሞ አንዳንድ ጊዜ ዝም ብዬ ረስቼ ምናምን ሳልሰግድ እንትን እላለሁኝ። እሱ ቀዷለው ወይስ እንዴት ነው? ያለፈኝን ምንድነው ማድረግ የምችለው? ሁላ ኢባዳዎች ቀዷ የላቸው ሁላ ኢባዳዎች ቀዷ የለባቸው። ስለዚህ ሰው ካለፈው ቀዷ ግዴታ መውጣት አለበት ይባላል። ግን ካለፈው መስገድ ይችላል ወይ ቀላይ ከተባለ አዎ መንፋት ሶላት ቢላይ ፈለሰለ ለሌሊት የሚሰግድ ሶላት ነው ሰው ቀላይ ይስገደው ተብሎ ተነግሯል። ጀዛከላሁ ኸይር። ይሄው ነው ጥያቄ። السلام عليكم ورحمة الله وبركاته. ሰላም ነው እሱ ማን ነው? በጣም ነው የሚወድሽ እና አንድ ሁለት ጥያቄ ነበረኝ። እሺ ከ5 ዓመት በፊት ረመዳን ያልጾመ ሰው ከዛ በኋላ በህመም ምክንያት ማለት ነው ከዛ በኋላ ተሽሎት ጊዜ አግኝቶ ግን ያልጾመ ምን ማድረግ አለበት? ቀዷም ከፋራ ማውጣት ሙሉ በሙሉ እስከ ድረስ ከህመሙ ያላገገመ ገና እየተሻለው ከሆነ በተሻለበት ጊዜ ቀዷ ማውጣት ነው። ግን ከዛ በኋላ ተሽሎት ይሄ ሰው ዛሬ ነገ ቀዷ አወጣለሁ እያለ በመሳነፍ ምክንያት አሳልፎ ከሆነ ይሄ ሰው ቀዷም ከፋራ አለበት። እሺ ሁለተኛ ደግሞ እኔ ያለሁበት መስጊድ ማለት ከሰላት በኋላ ካሰለመተ በኋላ ኢማሙ ማለት ነው ድምጽ ከፍ አድርጎ አስተግፍሩላህ አላሁመ አንተ ሰላም ወንከ ሰላም ይላል። ምን እንዴት ይታያል? ኦኬ የራሱን ከሶላት በኋላ የሚባለው ዝክሮችን ቢል ችግር የለውም። ድምጹን ከፍ ማድረጉ አስፈላጊ አይደለም። ሌሎችን አዛ እንዳያደርግ اللهم انت السلام انت السلام تبارك يا ذا الجلال والاكرام استغفر الله كذا በፊት 3 ጊዜ ከዛ اللهم انت السلام ከዛ سبحان الله الحمد لله الله اكبر እነዚህን ዚክሮች በራሱ ማለት ነው ድምጹን ከፍ ባያደርግ መልካም ነው። ሌሎችን አዛ እንዳያደርግ ሲባል ሁሉም በየራሱ ይበል። ነብዩ ሰለላሁ ዐለይሂ ወሰለም من سبح الله دبر كل صلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام بها قوله لا إله إلا الله وحده لا شريك له له الملك والحمد وعلى كل شيء قدير بلا تناقض. من قالها غفرت له خطاياه وإن كانت مثل زبد البحر. فقديتها صلاة وعلى 33 ጊዜ سبحان الله ያለ 33 ጊዜ الحمد لله ያለ 33 ጊዜ الله أكبر ያለ እዚህ 99 ሲሆኑ መቶኛ لا إله إلا الله وحده لا شريك له እስከ መጨረሻ ይሄን ያለ ያለፈ ኃጢአቱ ሁሉ ይማርለታል ብለው ተናግረዋል። ስለዚህ እነዚህን ዚክሮች ሁሉም ሰው በየራሱ ማለት ነው ያለበት ድምጹን አንዱ በሌላው ላይ አዛ እንዳያደርግ ከፍ ሳያደርግ ቀስ ብሎ ይበል። ጀዛከላህ ሹስ አላህ ይጠብቅ። አሚን።
يا سلام. السلام عليكم حسو. وعليكم السلام ورحمة الله وبركاته. ኡስታዝ አንድ 30 ሰከንድ ልውሰድና 1600 ሰዎች ሚራይላ ጀማ ማክሰኞ ቀን ፕሮግራም አላቸው። እሺ በጣም የሚገርም ብቃት ያላቸው ልጆች ናቸው። ቪዲዮ ሰርቻለሁ። እኔ ቤት ግቡና ላይክ፣ ሼር፣ ሪፖስት አድርጉላቸው። በጣም ጥሩ ብቃት አላቸው። ከዚህ በፊት ጃቪር ቤት ያቀረቡትን ፕሮግራም ሁላችሁም ወዳችሁት ነበር። ማክሰኞ ቀን በማታ በኢትዮጵያ 3 ሰዓት ላይ ፕሮግራም አላቸው። ቪዲዮ ሰርቻለሁ። ግቡና ላይክ፣ ሼር፣ ሪፖስት አድርጉ። ሁሱ ጀዛከላ مرحبا وياكم. السلام عليكم حسون دينا. وعليكم السلام. سلام ነው አማን እንዴት ነው? ሰላም الله الحمد لله. እስቲ አፎን የጀናዛ አሰጋገድ ወይ ደግሞ በጀናዛ አሰጋገድ ላይ የሚደረጉ ዱዓዎችን እስቲ አንዴ አስታውሰኝ እና እነሱን እንትን ለማለት የሚረዳኝ እንትኖች ካሉ መጽሐፎች ካሉ ኦር ኪታቦች ንገረኝ በዛው። ነው አጭር ነው፣ ትንሽ ነች እኮ ሶላተል ጀናዛ አሰጋገድ። ሶላተል ጀናዛ አንድ ሰው በሞተ ጊዜ ለእርሱ ዱዓ ለማድረግ አስመልክቶ የሚሰገድ የሆነ የሶላት አይነት ነው። ሰውየው በእኛ ባለንበት አካባቢ የተገኘ ከሆነ ሶላተል ጀናዛ ተብሎ ይጠራል። እኛ በሌለንበት አካባቢ ከሆነ ደግሞ ሶላተል ጋኢብ ይባላል። ለምሳሌ እናንተ ኢትዮጵያ ሆናችሁ ሰውየው አሜሪካ ላይ ቢሞት ወይም ሳዑዲ ላይ ቢሞት ያ ሰው መሰገድ ካለበት ቢሰገድበት ያ ሶላት ምን ተብሎ ይጠራል? ሶላተል ጋኢብ። ልክ ነቢያችን ሰለላሁ ዐለይሂ ወሰለም እንትና ማነው ነጃሺ በሞተ ጊዜ እንደሰገዱበት ማለት ነው። ያ ምን ተብሎ ይጠራል? ሶላት አልጋኢብ ተብሎ ይጠራል። እሺ እንዳጠቃላይ ያሰጋገዱ ሁኔታ 4 ተክቢራዎች አሉት። የመጀመሪያው ተክቢራ ላይ አላሁ አክበር ብላችሁ ሱረቱል ፋቲሃ ነው የምትቀሩት። ከዛ ሁለተኛው ተክቢራ ላይ አላሁ አክበር ብላችሁ ሰለዋት ትልክ ተህያቱ ላይ ስትቀሩ መጨረሻ ላይ የምትለው ሰለዋት ማለት اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم انك حميد مجيد السر ማለት እሱ እንደጨረሳችሁ ቀጣዩ ምንድነው? ለሰውየው ዱዓ ማድረግ اللهم اغفر له وارحمه وعافه واعف عنه واكرم نزله ووسع مدخله واغسله بالماء والثلج والبرد ونقه من الذنوب والخطايا كما ينقى الثوب الابيض من الدنس اللهم ابدله دارا خيرا من داره واهلا خيرا من اهله وزوجا خيرا من زوجه وقيه فتنة القبر وعذاب النار كزياري لا تكبيرا وينم بزاو لي لأننا أبراتنا الله تشونا لليل السوج دعاء مدرك اللهم اغفر لحينا وميتنا وشاهدنا وغائبنا وذكرنا وأنثانا اللهم من أحييته منا فأحيه على الإسلام ومن توفيته منا فتوفه على الإيمان أو على الإسلام كذابوا هذا بجرشة تكبيرا الله أكبر كتبنا بغلا اللهم لا تحرمنا أجره ولا تفتنا بعده وفي رواية أخرى اللهم لا تفتنا اللهم لا تحرمنا أجره ولا تضلنا بعده. ይሄን ማለት ነው። እነዚህ ነው ሶላተል ጀናዛ አሰጋገድ ስርዓት። አዎ ጀዛከላህ። ያው አረብኛዎቹን ካላነበብኳቸው እንደዚህ በሸምደዳ የሚያዙ ነገሮች አይደሉም። እንትን ላይ ምናልባት እስኪ ሒስኑል ሙስሊም አውርድና እሱ ላይ ታገኘዋለህ አለ ፕሌይ ስቶር ላይ ሒስኑል ሙስሊም በልና ሶላተል ጀናዛ አሰጋገድ የሚለው ላይ ታገኘዋለህ ኢንሻአላህ። እሺ አንድ ሰው ሰላት በሚሰግድበት ሰዓት ያው የተለያየ አይነት እንትኖች አሉት አይደል? ስህተቶች የሚሰራቸው ስህተቶች ምናምን
ቂራት ያቀራር ስህተቶች እነዛ ስህተቶቹ ለማረም እየሞከረ በሚሰግደው ሰላት ላይ አትሊስት ያው አቀማመጡም ይሁን አቋቋሙም ሩኩዕ ስጁድ አደራረጉም በሚያደርጉ ሰዓት በሚሳሳተው ስህተቶች ሰላቱን አያበላሽበትም ወይ ለማስተካከል እየሞከረ እየሰገደም ቢሆን ማለት ነው። እና እነዛስ ለማስተካከል የሆነ ተጨባጭ የሆነ ቪዲዮ ነገሮች ማግኘት ይቻላል የሰላት አሰጋገድን? እሺ ሰውየው ማንኛውም ዲናዊ ነገራቶችን ሃይማኖታዊ ነገራቶችን እየሰራ እያለ እየጣረ እያለ ቢሳሳት አውቆ እስካልሆነ ድረስ አላህ ያንን ደስተታ አይቆጥርበትም። ለምሳሌ ቁርአን በሚቀራ ጊዜ የሚሳሳትን ሰው አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ምን አሉ? الماهر بالقرآن مع السفرة الكرام البررة والذي يتتعتع فيه له أجران አሉ። ቁርአንን አሳምሮ የሚቀራ ሰው የእርሱ ደረጃ ከመላእክቶች ጋር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ደግሞ እየተሳሳተ እያስተካከለ እየተወላገደ እየተነሳ የሚቀራ ሰው እያረመ ራሱ ይሄ ደግሞ በሁለት መንገድ ምንዳን ያገኛል ብለዋል። አንደኛ ትግል በማድረጉ፣ ሁለተኛ በሚያነብበት በእያንዳንዱ ፊደል ምንዳን ያገኛል። አየህ፣ ስለዚህ የሚሳሳትን ሰው ጥረት ለማድረግ እውነትን ለማወቅ ሃይማኖታዊ ተግባራቶችን ለመስራት ብሎ እየታገለ ያለ ሰው ይህን ሰው አላህ ሱብሓነሁ ወተዓላ እንደ ጥፋተኛ አይቆጥረው፣ እንዳውም ያንን ጥረት በማድረጉ ሁሉ ይመነዳዋል። ነገር ግን ይማር ሰው ከእውቀት ባለቤቶች ጋር ጠጋ ብሎ ስህተቱን ያውቅና ያስተካክል ዘንድ መማር አለበት። እሺ ጀዛከላህ። የመጨረሻ ብቻ አንድ ጥያቄ ልጠይቅህና አንድ ሰው ሰላቱ ልክ ለመሆኑ ምድራዊ ነገር ላይ በዚህ በሚታይ ነገር ላይ ማወቅ ይቻላል የሚሰግደው ሰላት ልክ መሆኑን? በሰላቱ አላህ ሱብሓነሁ ወተዓላ በሱረቱል አንከቡት ላይ ይናገራል። ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር፣ ሶላት ከጸያፊ ነገርና ከመጥፎ ነገር ትከለክላለች ይላል። ያንጻል ራሱ መቅቡል መሆኑን የሚያሳውቅበት ምክንያት ማለት ነው። ያንጻል ሶላቱ ወደ መልካም ነገር በመልካም ነገር ላይ ኢስቲቃማ እንዲኖር ያደርጋል። ከክፉ ነገራቶች ደግሞ እንድትርቅ ያደርጋል። وهذا يدل على أن صلاتك يعني مقبولة ያንን ያሳያል። በመልካም ስራ ላይ በሶላቱ ላይ ይጸናል ሰውዬው። መጽናቱ በዚያ ላይ ሶላቱ ተቀባይነት እንዳገኘ ማረጋገጫ ነው አንደኛ። እሺ ጥያቄ ያበዛውብህ ለሰጠኝ ጊዜ ሽኩረን። በመጨረሻ ስለ ወላጆች አኺራ በሄዱ ወላጆች ላይ ያው እንደ ልጅ የሚሰማን ነገር አለ። ሰደቃም ከምኑም ባለፈ እነሱን ባስታወስን ሰዓት ማንም በማይረብሽ መልኩ ድምጻችንም ዝቅ አድርገን ተደብቀን መሆን ማልቀስ ጉዳት አለው ወይ? አውቃችሁ ሆን ብላችሁ ማልቀሱ ተገቢ አይደለም፣ አስፈላጊ አይደለም። ትዝ ብለው ግን ልታለቅስ ትችላለህ፣ በሷ አትወቀስበት። ነገር ግን ዝም ብሎ ማልቀሱ አስፈላጊ አይደለም። እሱ ዱዓ ማድረግ ነው ለነሱ የሚጠቅማቸው። ኢስቲግፋር ማድረግ፣ ሰደቃ ማድረግ፣ ሐጅ ማድረግ፣ ዑምራ ማድረግ። ሰሃቦች መጥተው ነብዩ ሰለላሁ ዐለይሂ ወሰለም ሊጠይቁ ነበር። አንድ ሰው እናቱ ሞተችበትና ለተወሰነ ጊዜ ተሰወረ፣ ጠፋ። ከዚያ ከቆይታ በኋላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣ። በጣም ጠፍቶ ነበርና የታበርክ ሲሉት ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ኢነ ኡሚ ቀድ ማተት አላቸው። እናቴ ሙታብኝ ነው የጠፋሁት አላቸው። ከዚያ ምን ጠየቀ? ስለ ለቅሶ ምናምን ሳይሆን የጠየቀው ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ብሎ ነው የጠየቀው። ሰደቃ ባደርግላት ይጠቅማታል ብሎ ነው የጠየቀው። እያቸው ሰሃቦች ለእርሷ የሚጠቅማት ነገር ምንድነው ብለው ነው እንጂ ትኩረት ማድረግ ያለብን እኛ ማልቀሳችን ምናምን ወይ እሷን አይጠቅማትም ወይ እኛንም ይጎዳንም ማንነው እሷንም የሚመልስልንም ነገር አይደለም። ስለዚህ ያለው ለእርሷ የሚጠቅማት ነገር ላይ ትኩረት ማድረግ ነው። እሺ ከዚያ ሰውየው ሰሃባው አግብቶ ነበር፣ በዛ አግብቶ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ነገራቸው፣ ደግሞ አግብቻለሁ አላቸው። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ቢክራን አምፈይበን አሉት። ቢክራ ነች ያገባሃት ወይንስ ሰይባ ነች አግብታ የተፈታች ነች አሉት።
ከዚያ በኋላ አይ ፈይበናል አግብታ የተፈታች ነች አለ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ሀላ ተዘወጅተ ቢክራን ቱላዒቡከ ወቱዳዒቡሃ አሉት። ቢክራ ወይንም ድንግል አታገባም ነበርን? የምታጫውታት የምታጫውትህ፣ የምትቀላለዳት የምትቀላለድህ ብለው ተናገሩ። ከዚያ ሰውየው ምን አለ? አይ ልጆች ስላሉኝ ነው ብሎ ተናገረ። ልጆች ካሉት የሰው ደግሞ ድንግል የሆነች ልጅ ቢያገባ አስቸጋሪ ነው ልጆቹን ለማሳደግ። ነገር ግን ያችኛዋ አግብታ የፈታችው ህይወትን ያየች ከሆነች ልጆቹን ልታሳድግለት ትችላለች። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ነው እንዲያሉት። በዛ ግን ከዚህ የምትረዱት አንድ ነገር ጨዋታና ምናምን ይሄ ነገር ከዛች ከመጀመሪያ ከጨዋታት ሰው ጋር በጣም እንትን ይላል። ሴት ልጅ የምታጫውተህ የምታጫውታት፣ የምትቀላለደህ የምትቀላለዳት ይወታቸዋልና ሴት ልጅ የመጀመሪያ ህይወቷ ላይ የምታገኘው ሰው በትዳር ላይ የምታገኘው ሰው ድንግል ሆና ልትገኝለት ይገባል። ያ የመጀመሪያ የምታገኘው ሰው ለእርሷ የመጀመሪያ ሰው ጨዋታንም ሁሉንም ከእርሱ ጋር ነው የምታየው። ከዚያ በኋላ ያለው በሚመጣ ጊዜ ከመጀመሪያው ጋር የማነጻጸር ስራ ነው ጭንቅላቷ ላይ የሚመጣው ይወታቸዋልና ከዚያ በኋላ የተሻለ ነው ወይስ አይደለም ይሄ ሰው ከዚያኛው ጋር? ምክንያቱም ያ ሰው ጭንቅላቷ ላይ የሆነ ነገር አሳርፎ ሄዷል። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ድንግል ልጆቻችሁን ቶሎ ብላችሁ መጥፎ ነገር ላይ ሳይሄዱባችሁ ዳሯቸው ብለው የተናገሩት። ጥሩ ህይወት የሚገኘው የመጀመሪያ ሰው ጋር ብላ ከምታገኘው ሰው ጋር ይሆናል። እና ሰውየው ልጆች ነበሩት። ከዚያ በኋላ ድንግል ብትሆን ልታሳድግልኝ አትችልምና ብዬ አስቤ ነው ብሎ ሌላ እንዳገባ ተናገረ። ወላሂ ይሄን ይመስላል። እሺ ልጆች መልካም ወአለይኩም ሰላም። እና ቅድም እኮ ዋይፋይ ነው ያስወጣኝ እኔ ማለት ነው፣ ያስቸግረኛል ዋይፋይ። እሺ ለማንኛውም በራስሽ ሻራ ማስተቻለሽ። እሺ እና እኔ እንደዛ ነው ብለሽ ተናግረሽ ከሆነ ከዚህ በኋላ ሙስሊም ጓደኞችን ያዢ እስላማዊ ትምህርቶችን በመማር አሳልፍ። እሺ በራሴ መያዝ እችላለሁ። እኔ በቃ ግን እሰግዳለሁ። ሰላት ግን ካለፈኝ ራሱ ይጨንቀኛል። ሰላት በእንትን በትግልም ቢሆን እሰግዳለሁ። ሱናም ሳይሆን ዝም በቃ ፈርዶን እሰግዳለሁ። በምንም ተአምር ጓደኞችሽ ሙስሊም ጓደኞችሽና ከነሱ ጋር ተቀላቅለሽ እስላማዊ ትምህርቶችን መማር ጀምረሽ። አረ እኔ በቃ ቤተሰብ ራሱ አለቀሰ ማለት ነው ይሄን ነገር ሲሰማ። ይሄን ነገር ወደ ጉዳይ ገብተና ጨርሰና ሂጂና ራስሽ ሻራ ይዘሽ ሶላትሽን ቀጥይ። ከዛ በኋላ ሙስሊም ጓደኞችሽን ይዘሽ እስላማዊ ትምህርቶችን መማር ቀጥይ። እሺ እሺ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም። እኔ ጥያቄ አንድ ነበረኝ። አይሰማም? ሄሎ ይሰማል ወንድም? እሱ እንትና ሱቅ ላይ ለሚሸጠው እንትን ስጋ አሁን ለምሳሌ ሐላል ይላል፣ በሁሉም ላይ ሐላል ባልሆነም እንትን ላይ ሐላል የሚል ጽሑፍ ይጻፋል አያለው። እሱን ግን አሁን አሳማ ስጋ ለሙስሊም ሐራም ነው አውቃለሁ። ግን ያንን እንዴት ሐላል ብሎ መጻፍ እንደቻለ ግራ ገብቶኛል። ግን ሰው ሐላል ከሆነ ይበላል ለሙስሊም ይፈቀዳል ምናምን ብሎ እንዴት ሐላል ብሎ የአሳማ ስጋ ላይ ነው ሐላል ብሎ የጻፈው? አዎ በአሳማ ስጋ ላይም እንትን አሁን እኔ የምኖረው ሳውዝ አፍሪካ ነው። አሁን በዛ ውስጥ እንትን የሆነ ባሎኒ ብሎ እንትን የሚጻፍ ነገር አለ። ባሎኒ ተብሎ የሚመጣ አለ። በሱ ላይም ሐላል ብሎ እንትን ያመጣል። እሱ እንትን ለሙስሊም ሐራም እንደሆነ አውቃለሁ። ግን በሱም ላይ ሐላል ብሎ የጻፈውን ሳይ በቃ እንትን ሶማሌዎች እንትን የሚያደርጉት ነው ይሄ ሐላል ነው ለሙስሊም ምናምን ብለው የሆነ ጓደኛ ነገረኝ። አይ እኔን አላምንም ብዬ ሲከራከረው ይሄ ሐላል ካለ ይባላል ለሙስሊም ይፈቀዳል ምናምን ብሎኝ ነበር። ሰማ ስጋ መሆኑን ካወቅ እንዳትበላ። እሺ ሐራም ነው።
ሐላል ብለው ቢጽፉበትም እንኳን ለዚህ አይቻልም፣ አይፈቀድም። አላህ አሁን በሌላ ላይ እንትን ይጻፋል፣ በሁሉም ላይ ይጻፋል። ሐላል ብሎ እንትን ተብሎ ይጻፋል። ያ ሐራም መሆኑ የሚያውቀውን እንትን ይተዋለው፣ ግን አልበላውም። የትኛውንም ስጋ እንትን ሱቅ ላይ የሚሸጠውን አልበላውም። ግን እኔ ለነገሩ እንትን ስላልገባኝ እንዴት ሐላል ብሎ ይጽፋሉ? ያ ሰው ግን ሐራም መሆኑን እያወቀ ሐላል ብሎ ስለጻፈ አይጠየቅም? ያኛው ሰው ወንጀለኛ ይጠየቃል። እሺ እሺ ወርዳልሽ ቀጥል። ጥያቄ አላስከትም። السلام عليكم. الحمد لله الذي جعل الأسرة نعمة تصان. خطبة. الحمد لله الذي جعل الأسرة نعمة تصان ومودة تستدام وركبة ونشهد أن لا إله إلا الله ونشهد أن محمد رسول الله صلى الله وسلم وبارك عليه وعلى آله وصحبه ومن والاه. أما بعد فأوصيكم عباد الله ونفسي بتقوى الله. قال جل في علاه: يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. أيها المؤمنون، حديثنا اليوم عن الأسرة، وما أدراكم ما الأسرة؟ لولاها لما وجد على الأرض إنسان، وما عبد الناس الرحمن، وما بنوا الأوطان. ذلك لتعلموا أن تكوين الأسرة والحفاظ عليها التزام ديني ومطلب شرعي وواجب وطني، بها تستمر الحياة وتتعاقب الأجيال على طاعة الله وعمارة أرضه جل في علاه. ولقد كان تكوين الأسر من هدي الأنبياء وسنتهم. قال سبحانه وتعالى: ولقد أرسلنا رسلا من قبلك وجعلنا لهم أزواجا وذرية. وذكر سبحانه في القرآن أسرة آدم وأسرة نوح وآل إبراهيم وآل عمران، وقص علينا من نبأ آل يعقوب وأهل أيوب وموسى وأمه وأخيه وأخته وعيسى وأمه عليهم جميعا السلام. تلكم أسر نبوية ونماذج قرآنية ذكرها الله عز وجل لنا لنقتدي بها ونسير على دربها. أولئك الذين هداهم الله فبهداه مقتدي. ألا فجدوا في العناية بأسركم ووثقوا روابطها وقدروا قيمتها وصونوا أمانتها، فإن الله سائل كل راع عما استرعاه أحفظ أم ضيع، حتى يسأل الرجل عن أهل بيته، كما قال النبي صلى الله عليه وسلم. عباد الله، إن الأسرة شجرة مباركة يمتد ظلها ويستمر عبر الأجيال عطاؤها، كلما كثرت أغصانها وزادت فروعها. وأغصان الأسرة هم الأولاد، بهم تكتمل زينة الحياة الدنيا وبهجتها. المال والبنون زينة الحياة الدنيا، ولقد تضرع الأنبياء عليهم السلام إلى ربهم وسألوه الذرية وامتداد نسلهم لتستمر عبادة خالقهم وتكتمل بهجتهم وتستقر أسرهم. فقال إبراهيم عليه السلام: ربي هب لي من الصالحين. وقال زكريا عليه السلام: فهب لي من لدنك وليا يرثني ويرث من آل يعقوب واجعله ربي راضيا. ولأهمية الإكثار من الأولاد حثنا عليه النبي صلى الله عليه وسلم، فقال: تزوجوا الودود الولود فإني مكاثر بكم الأمم يوم القيامة. فما الذي يثنيك يا عبد الله عن كثرة الإنجاب؟ أتخشى من ضيق رزقهم أم تثقل عليك نفقاتهم؟ أما علمت أن العيال بركة، وما رزق أحد بالعيال إلا رزق، وما من مولود يولد إلا ويولد معه رزقه، علمه من علمه وجهله من جهله. قال سبحانه وتعالى: ومن أصدق من الله قيلا. وقال سبحانه وتعالى: نحن نرزقهم وإياكم، انظر إلى آبائك كيف توكلوا على ربهم وأحسنوا الظن برازقهم، فكثروا نسلهم مع قلة مواردهم وضيق عيشهم،
فبارك الله في ذريتهم. قال سبحانه وتعالى: يا أيها الذين آمنوا اطيعوا الله وأطيعوا الرسول أولي الأمر منكم. أقول قولي هذا وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد، فيا أيها المؤمنون، إن الإكثار من النسل قوة لوطنكم وعز لمجتمعكم وذخر لكم في كبركم وفخر لنبيكم في آخرتكم، فما أهنأ من أكثر من أولاده وما أشد فرحه بهم في كبره، فمنهم من يؤنسه بحديثه ومنهم من يواسيه وتفوقه ومكانته ومنصبه، ويا سعادة بيت يجتمع فيه الأجداد والأزواج والأحفاد يتوارثون القيم ويتعاونون على أعباء الحياة، فيبارك الله لهم في أرزاقهم وأهليهم. وقد جعلت قيادتنا الحكيمة من عام 2026 عاما للأسرة. تقدير